ያናገርሽው መጀመሪያ በማንን ነው? መጀመሪያ እሷኑ ነው ያናገርኩት። ሳዳ ዩቲዩበሯ። ኦኬ ባሏ ዝም ብሎ አብሯት ዩቲዩብ ይሰራል እንጂ ቢዝነሱን የምትሰራው እሷ ብቻ ናት። እሷ ብቻ ናት ቢዝነሱን የምትሰራው። ባሏ ዩቲዩብ ላይ ብቻ አብሯት ይቀርጻል እንጂ ቢዝነሱ ላይ የለበትም። አይሰማኝም። አቡዬ ስልክሽ ታፍኖ እኮ ነው። ስልክሽን በቂጡ ቁጭ ካረግሽው ማይኩ ይታፈናል። እኔ ቁጥሯን አነሳሁኝ፣ ደወልኩላት። ቤቴን ሂደሽ መለካት ትችያለሽ ያልኳት ተዋና አለችኝ። ሂድ ያለከታ ላከችልኝ። ተሳሰብን። የተሳሰብንበትም የተጣጣፍነውም አለ 229,020 ብር ሆናለችኝ። 66,800 ብር አስገባሁላት 3 ጊዜ። ያንደኛው አሁን ተኋላ ነው ባስገባሁኝ ለወስዲ ነውና ቀለም ብቻ ነው የቀረው። ሁሉንም ዝግት ትለኝ። አሁን ሁሉንም አልዘጋም ትታደርሽ እሰጥሻለሁ ብዬ 41,700 ልኬ በ8 ቀኑ ሙብ ሚዲያ ቤት ተለጥፋ አየኋት። በትንሹ አግኝ አቡዬ በትንሹ ነሽ እኮ ማሪ፣ እኩል ነን። እሺ ስለዚህ 66,000 ያስገባሽላት እስካሁን ድረስ በአጠቃላይ? አዎ 66,800 66,800 ብር። እሺ በ200 መጀመሪያ 225,000 የተባልሽው ለምኑ ነው? ሶፋ ነው ምንድን ነው? ቁም ሳጥን 2 የኮርነም ቦፌ መጅልስ ፍራሽ የተቃነጠ እንደዚህ ነጣፍ ሁሉም ዝርዝር አለኝ እልክልሻለሁኝ። 2 ቁም ሳጥን እሺ 2 ቁም ሳጥን። ሌላስ? ብፌ 1 ብፌ 1 ብፌ። እሺ ሌላስ ምን አዘዝሽ? አልጋ 1 አልጋ መጅልስ ንጣፍ ደሞችን አበባ ምንጣፍ ምናምን ተራስ 4 ፍራሽ ምንጣፍ 4 ፍራሽ ነው ተራስ እስተ መደርደሪያው እስተ ተራሱ 12። እኔ ልንገርሽ ሙቤም ይሄንን አጀንዳ ሰምቶ ጠራንና ስለሷ ሲናገር የገዙት ልጆች ቀብድ የከፈሉት ልጆች መጡ። ገባሽ? አንዲት ልጅ ይዛው ስትወጣ ሌሎቹ መጡ። እኔም እኮ ከሷ አዝዣለሁ እያሉ መጡ። ከዛ ሳዳና ሙቤ በፍጹም መስማማት አልቻሉም። ገብቶሻል? ቅረቢን ብትባል አልቀረበችም። እንደውም ሰደበችው። ተሰዳደቡና ነገሩ ምን ላይ እንደደረሰ አላውቅም። ሁላችንም በራሳችን ጉዳይ ሄድን ማለት ነው። አንዷ በከሰሰችው ነው እኔም እኮ አዝዣለሁ እያሉ የተሰባሰቡት። የሚገርምሽ ነገር ደግሞ የዛሬ 2 ወር አይደለም። አሁን እሷ እንደተናገረችው ከሆነ ከ7 ወር በፊት ምናምን የሆነ ነው። የአንዷ ከዓመት በፊት የሆነ ነው። በጣም የቆየ ነው እኮ። ገባኝ ለምን እንደደረሰባቸው። አዚዛ እኔ አንድ ሰው ብሬን ከበላኝ ወጥቼ ኃላፊነት እንዲሰማኝ ከሆነ ሌላው እንዳይበላ በእኔ እንዲበቃ ወጥቼ ሚዲያ ላይ መናገር አለብኝ። ሌሎች እህቶቼን ለማዳን እነዛ የተበሉት ሴቶች ለምን ወጥተው አልተናገሩም? ሌላው እንዳይበላ። እነዛ የዛሬ 7 ወር የዛሬ ዓመት የተበሉ ሰዎች ተናግረው ቢሆን ኖሮ ዛሬ እቺ ልጅ አትበላም። እነዚህ 9 ሴቶች አይበሉም ነበር። ሴት ስለሆነች አምነዋት ነው አይደለም ሀቡ ፍርድ የለም። እሺ ሰው በፍርድ አያምንም፣ በህግ አያምንም። ህግ የለም ብሎ ነው ፍርድ የለም ብሎ ነው የሚያምነው። ስለዚህ ሰው በህግ ማመን ስለተወ ለፈጣሪ ይሰጣል። ሲበደል ሲበላ ብሩን ለፈጣሪ ሰጥቶ አልቅሶ ወደ ፈጣሪ አልቅሶ ትቶት ህይወቱን ይቀጥላል። ይሄ ደግሞ ለሌቦች ምን ሰጠ? የልብ ሰጠ። ገባችሁ? የልብ ለምን እነሱ በፈጣሪ አያምኑ? ፈጣሪ ቀስ ብሎ ነው የሚፈርደው። ቀስ ብሎ ሲፈርድ በጤናቸው እኔ የምመኘው ፈጣሪ ምለምነው በልጆቻቸው እንዳይመጣ ነው። እራሳቸው የሰው ሀቅ ቢበሉ በጉልበታቸው ተጠቅመው ምስኪኑ ላይ ያልተማረ መርጠው ምስኪኑን መርጠው እንደዚህ ብራቸውን እየበሉ ሲያስለቅሷቸው በሴትም ሆነ በወንድ ሲያስለቅሷቸው ልባቸውን ሲሰብሩ ፈጣሪ ልጆቻቸው ላይ እንዳይመጣ እራሳቸው ላይ ደግሞ ሲመጣ በትልቁ ነገር ይምጣ በጤናቸው። የፈለጋችሁትን ጫካኝ በሉኝ ምንም በሉኝ። እኔ በጣም የብዙ ሰውን ባይቻለሁ የብዙ ምስኪኖችን ባ ትናንትና ሲቲና አይታችኋል። እያንዳንዱ ምስኪንን የሚያስለቅስ ወንድ ሆነ ሴት የሰው ሀቅ በልቶ
ሰውን ጎድቶ የሚያስለቅስ ፈጣሪ በጤናው ይምጣ። በልጆቹ ሰውን በራሱ ጤና መጥቶ የአልጋ ቁራኛ ሆኖ አልጋ ላይ ሆኖ ይጸጸት። አልጋ ላይ ሆኖ የሰራውን ነገር ህሊናውን እየወቀሰው ምነው ወጣትነቴ ወይ ጤንነቴ ተመልሶ በቃ ምነው ዘመኑ ወደኋላ በተመለሰ አልደግመውም ነበረ ብሎ የበደላቸውን ሰዎች ፈጣሪ እንዲሰማው ያርገው። በቃ ይሄንን በሽታ ያመጣውብክ እንዲህ አልጋ ቁራኛ ያረኩክ የከሌ ሐቅ ስላለብክ ነው ብሎ አይምሮ ላይ ያርግበት። ይሄ ነው የሁል ጊዜ ዱዓዬም ሆነ ጸሎቴም ሆነ ምኞቴ። ግን ልጆቻቸው ላይ አይንጣ ፈጣሪ። ምንም የማያውቁ ንጹህ ልጆቻቸው አይጎዱ እነሱ በሰሩት ግፍ። ሰው እንዴት አይፈራም? ሰው እንዴት አይፈራም? በተለይ ደግሞ ልጅ እያላችሁ ልጅ ላይ እንዳይመጣ ብላችሁ እንዴት አትፈሩም? የሰው ሐቅ ከቸገራችሁ እንደኛ በግልጽ ወጣችሁ ለምኑ፣ ጌም ተጫወቱ። ለማኛ አይደል የምንባለው ጌም ስንጫወት። በቃ የሰው ሐቅ አንበላም እኛ ለምነን የተሰጠንን አመስግን